መጽሐፈ ኢዮብ ምዕራፍ 19 ኢዮብ እንዲህ ሲል መለሰ። ነፍሴን የምታስጨንቋት በቃልስ የምትደቁሱኝ እስከ መቼ ነው? እነሆ 10 ጊዜ ዘለፋችሁኝ፣ ያለ ረፍትም በደላችሁኝ። በእውነት ተሳስቼ ከሆነ ስህተቱ የራሴ ጉዳይ ነው። ነገር ግን ራሳችሁን በእኔ ላይ ከፍ ብታደርጉ፣ መዋረዴንም እኔን ለመሞገት ብትጠቀሙበት፣ እግዚአብሔር እንደበደለኝ በመረቡም እንደከበበኝ ወቁ። ተበደልኩ ብዬ ብጮህ ማንም አይመልስልኝም። ድምፄን ከፍ አድርጌ ባሰማም ፍትህ አላገኝም። እንዳላልፍ መንገዴን ዘግቷል፣ መሄጃዬንም በጨለማ ጋርዷል። ክብሬን ገፉኛል፣ ዘውዴንም ከራሴ ላይ ወስዷል። እስክወገድ ድረስ በሁሉ አቅጣጫ አፈራርሶኛል፣ ተስፋዬንም እንደ ዛፍ ነቅሎታል። ቁጣው በላይ ነዷል፣ እንደ ጠላቱም ቆጥሮኛል። ሰራዊቱ ገፍተው መጡ፣ በዙሪያዬ ምሽግ ሰሩ፣ ድንኳኔንም ከበው ሰፈሩ። ወንድሞቼን ከኔ አርቋል፣ ከሚያውቁኝም ተገለልኩ። ዘመዶቼ ትተውኛል፣ ወዳጆቼም ረስተውኛል። የቤቴ እንግዶችና ሴት አገልጋዮቼ እንደ መጻተኛ ቆጠሩኝ፣ እንደ ባዕድም ተመለከቱኝ። አገልጋይን ብጠራ በአንደበቴም ብለምነው አይመልስልኝም። እስትንፋሴ ለሚስቴ እንኳ የሚያስጠላት ሆነ። የገዛ ወንድሞቼም ተጸየፉኝ፣ ሕፃናት እንኳ ይንቁኛል። ባዩኝም ቁጥር ያላግጡብኛል። የቅርብ ወዳጆቼ ሁሉ ተጸየፉኝ፣ የምወዳቸውም በላይ ተነሱ። ቆዳና አጥንት ብቻ ሆኜ ቀረሁ፣ ድድ ብቻ ቀርቶልኝ አመለጥኩ። ወዳጆቼ ሆይ ራሩልኝ፣ የእግዚአብሔር እጅ መታኛለችና እዘኑልኝ። እግዚአብሔር እንዳሳደደኝ ለምን ታሳድዱኛላችሁ? አሁንም ሥጋዬ አልበቃችሁምን? ምነው ቃሌ በተጻፈ ኖሮ በመጽሐፍም በታተመ! ምነው በብረትና በእርሳስ በተጻፈ ኖሮ በዓለትም ላይ በተቀረጸ! የሚቤዠኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ። ቆዳዬ ቢጠፋም ከሥጋዬ ብለይም እግዚአብሔርን አየዋለሁ። ሌላ ሳይሆን እኔው በገዛ ዓይኔ እኔ ራሴ አየዋለሁ። ልቤ በውስጤ ምንኛ በጉጉት ሳለ! የችግሩ መንስኤ በውስጡ አለ። እኛ እንዴት እናሳድደዋለን ብትሉ፣ ቁጣ በሰይፍ መቀጣትን ያስከትላልና ራሳችሁ ሰይፍን ፍሩ፣ በዚያን ጊዜ ፍርድ እንዳለ ታውቃላችሁ። መጽሐፈ ኢዮብ ምዕራፍ 19 ኢዮብ እንዲህ ሲል መለሰ። ነፍሴን የምታስጨንቋት በቃልስ የምትደቁሱኝ እስከ መቼ ነው? እነሆ 10 ጊዜ ዘለፋችሁ